መሪር ነው ሀዘኑ የፈጠረብኝ ስሜት ከባድ ነው። በርግጥ ጀግና ወንድሞችን ወይም የትግል ጓደኞችን መሸኘት ለኔ አዲስ ባይሆንም ከነ ሜጀር ጀነራል አንታባተ ጀምሮ ኮሎኔል ታደሰ ሸቴንም በቅርብ ያጣው ጠንካራ ወንድም ፖለቲካ ሳይንሱንም መተንተን የሚችል ወታደራዊ ሳይንሱንም መተንተን የሚችል በጣም ክሎት ያለው ጀግና ኮሎኔል ነበር። ሳናውቀው ሳንጠቀምበት ሳንጠብቀው ያጣነው ወንድማችን ሁለቱንም አጥቼ ዛሬም ደግሞ ከፍ ጃርበኛ ከፍ ያለው ደሴ በዚህ ደረጃ ሲሆን በጣም አዝኛለሁ። መሪር ነው፣ በጣም መሪር ነው። ለረጅም ጊዜ በስራ አስፈጻሚ አብረን የምንወያይ የጋራ እቅድ የምናወጣ በሀሳብ የምንግባባ ልዩነት የሌለን ለትግሉ ያለን አላማ ቀና የሆነ ሰው ቅድም አርበኛ ደረጀ ሲለው እንደነበረው ግዙፍ ሰራዊት የሚመራ ረጅም ቀጠናን ሰፊ ቀጠናን የሸፈነ ለትግሉ ቅን ያለው በወታደሩ ተወዳጅነት ያለው በማህበረሰቡ በህዝቡ የሚወደድ ለአማራ ህዝብ ለነጻነት ትልቅ ተስፋ የጣለበት ጀግና ታጋይ ማታጋይም ብዙ ታሪክ ያለው ብዙ ጀብዶችን የሰራ ለአማራ ህዝብ ብዙ ጊዜውን ከግማሽ እድሜ በላይ መስዋዕትነት የከፈለ ጀግናችን በጠላት ሳይሞት ከጁንታ ጦርነት ጀምሮ ከዛም በፊት እስካሁኑ ድረስ እየፎከረ እየገባ ከትላንት ወዲያ ፎክሮ ገብቶ ጠላትን ሲዋጋ ውሎ ጃሎ እያለ ነው ዋለ እየፎከረ ጃሎ እያለ ሲዋጋ ዋለ እያሉ እየነገሩን ማታ ሪፖርት ሲያረጉልን ለምን ነው የምትገባ እያልን ስንወቅሰው ስንገስጸው ነበረ። ትላንትና ግን ሲዋጋ ውሎ አድሯል፣ ጥይትም ጨርሷል። ስለዚህ ለንግግር ብለን እናቀርበውና እንደዚህ እናድርገው በሚል ሴራ ተሲሮ ጸረ አማራ በሆኑ ሰዎች ጸረ አማራ በሆኑ የትግል ጓድሱ ትግል ያስተማራቸው አንዳንዶቹ ከብልጽግና ጉኛ ወጥቶ አውጥቶ ትግል ያስተማራቸው ሰዎች ከሌላ ወገን ተልኮ ተሰጥቷቸው የራሳቸው ወንድም አብረው ከአንድ ሰፈር ከአንድ አካባቢ ተወልደው ባደጉ ሌሎቹንም ሴረኞች ጨምረው እንግዲህ ይሄን የመሰለ ወንድም አጣጥተውናልና ያጣረው ወንድም ለኛ የቅርብ የትግል ጓዳችን ቢሆንም ለአማራ ህዝብ ለሀገር ወዳድ ኢትዮጵያዊም ጭምርት ነው የቀረውና የተሰማን ሐዘን ጥልቅና መሪር በጣም መሪር ጥልቅና መሪር ነው። እንቅልፍም አልተኛንም እውነት ለመናገር። በርግጥ እንደተባለው ታጋይ ይሞታል ትግል ግን ይቀጥላል ነው። ብዙ ጀግኖችን 5-6 ሰራዊት የሚመራ ጀግና ነው። 5-6 ከፍቶች አሉ። ትግሉ ይቀጥላል። መስማት ሲመታ ይጠብቃልና ትግላችን እየጠበቀ እየመረረ የሚሄድ መሆኑን በዚሁ አጋጣሚ መግለጽ ፈልጋለሁና ሐዘኑ ግን ጥልቅና መሪር ነው። ፍርዱን ግን እውነት ለመናገር ለአማራ ህዝብ እየተጎዳ እየታገተ እየተሰቃየ ጸረ አማራ በሆኑ የስርዓቱ አጋች ራሱን የቻለ ያደራጀው አጋች አለ። ፋኖን የሚመስል ሌባ ወንበዴ በትግል መሃል ብዙ አይነት ፍላጎቶች ተስተናገዳሉና ህዝቡ እየተሰቃየ ይሄን ነፃ እናወጣለን ብለን ወጥተን ህዝቡን ለሌላ ባርነት እየዳረግነው ስለሆነ እነዚህ ደግሞ ለህዝብ የወጡ ነው ብለን አናስብም። እውነት ለመናገር ዘመቻ አንድነት ተብሎ በራሱ ወንድም ላይ ዘመቻ የሚከብት የነጻነት ታጋይ በአማራ ታሪክ በኢትዮጵያ ታሪክ በዓለም ታሪክም ተሰምቶም ታይቶም አይታወቅም። ይሄ እንደ ታሪክም ተመዝግቦ የሚቀመጥ ታሪክ ነው። እውነት ለመናገር በአሁኑ በ21ኛው ክፍለ ዘመን ቴክኖሎጂ በረቀቀበት ዘመን የትም ቦታ ሆኖ ሰው መረጃ በሚያገኝበት ዘመን የትም ቦታ ሆኖ መረጃ ተደብቆ የማይቀርበት አንዱን ውጠን አንዱን ገለን አንዱን ደፍተን እኛ ፍታውራሪ ደጃዝማች እንሆናለን የሚል የዘመን መሳፍንት ያረጀና ያፈጀ አስተሳሰብ ይዘው እናጠፋቸዋለን ጀምረናቸዋል እያሉ በይፋ እየወጡ በሚዲያ እየተናገሩ ይሄን የሚያደርጉ ሰዎችን የአማራ ህዝብ የሀገር ወዳድ የኢትዮጵያ ህዝብ ይሄን ትግል የሚጠብቅ ይሄ ትግል ትልቅ ደረጃ ይደርሳል ነፃ ያወጣናል ብሎ የሚጠብቅ ህዝብ ሁሉ ፍርዱን እንዲያስቀምጥ እንፈልጋለን። ፍርዱን ለህዝብ ነው የምንተወው። እኛ ልንሞት ነው የወጣነው። ስንወጣም ልንሞት ነው ልንኖር አይደለም የወጣነው ልንሞት ነው የወጣነው። ታስደሰታቸው በወገን ጥይት መሞት በጠላት ጥይት መሞት ተመሳሳይ ነው። ብዙ ሞቶችን አሳልፈናል። እግዚአብሔር ስላልፈቀደ ነው። ቅድም እንዳልኩት እኔ ብዙ የትግል ጓደኞችን እኔ 3-4 ጊዜ ቆስዬ አርበኛ ደረጀ በተመሳሳይ ብዙ ነገሮችን አሳልፈን ብዙ የተገላሰምነ ቁስል ይዘን የአማራ ህዝብ ከጫፍ እያደራጀነ ትላንትና ከብልጽግና ጎኛ የነበሩ ኑ ብለን ለምነን አሰርተን ፖለቲካውን ሴራውን አሰርተን ከብልጽግና ጎኛ ወጥተን አመተን ታጋይ ያረግናቸው
አላማ የሌላቸው ታሪኩን ወይም የዘመኑን ትግል ማይዋጁ አስተሳሰባቸው ጠባብ የሆነ ዛሬ ግን መልሰውኛል ሊወጉን የሚታገሉ ብዙ ባንዳዎችና ጸረ አማራ የሆኑ ታጋይነን የሚሉ ሰዎች አሉ። እነዚህ ከድርጊታቸው እንዲታቀቡ ህዝብ ሊያወግዛቸው ይገባል። ህዝቡ የተለያዩ በሚዲያ ላይ የሚውሉ ሰዎች አንዱን መደገፍ አንዱን ያወቁ እውነታውን ሁሉ የሚደግፉ ሰዎች ጸረ አማራ ነገ ተወቃሽ የታሪክ ተወቃሽ ናቸው። የሚጽፏት የሚናገሯት ሁሉ ተመዝግባ ትቀመጣለች። ነገ ታሪክ ያወጣታል። በዚህ ዘመን ታሪክ ያወጣታል። ከዚህ ድርጊታቸው ተቆጥበው ትክክለኛውን መንገድና ትክክለኛውን የትግል መስመር እንዲደግፉ በዚህ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ምክንያቱም እኛ እየሞትነ መሬት ላይ ነገርና ከተከለ አንዱን በማቆሰስ አንዱን በማጀገን እየተደረገ ያለው የሚዲያ ጫጫታ ልክ ስላልሆነ ቲክቶከሩም አክቲቪስቱም የተለያየ ሚዲያ ባለሙያም እየሰራው ያለውን ጫፍና ጫፍ ገመድ ያጓተተ ነገግሬ ናቸው ገለ ነገግሬ ናቸው ነገግሬ ናቸው ጀግና ነገግሬ ናቸው ሰነፍ ነገግሬ እንዲያርጓቸው ነገግሬ እንዲናቸው እያሉ የተለያየ መጻፍና መናገር ስለቻሉ ብቻ የሚናገሩ አስተሳሰባቸው ግን ጠባብ የሆኑ ብዙዎች ናቸውና ሌሎችም ጸረ አማራ የሆኑ አማራ ያልሆኑ አማርኛ ተናጋሪዎች በትግላችን ውስጥ ገብተው ጠልፈው ብዙዎቹን እያሳሳቱ ያሉበት ሁኔታ አለና እነዚህን ሁሉ ተደርሶ አማራ የሆነ የለውጥ ፈላጊ ለህዝብ የሚያስብ የሚያቀራርብ ስራ ይጽፋል፣ የሚያቀራርብ ስራ ይናገራል፣ የሚያቀራርብ ንግግር ይናገራል እንጂ የሚያራርቅ ስራ መነጋገር የለብንም። ትናንትና አያቶቻችን ቅድማቶቻችን ሳይማሩ ሀገር ሰርተዋል። ዛሬ ግን በተማሩት ባወቁት ተማርነ በሚሉ ሰዎች ሀገር እየፈረሰች ነው። ስለዚህ እነዚህ ሰዎች የራለው ሰራዊት በማንኛውም ቦታ ያለ በእኛ ነው በእነሱ አደረጃጀት ያለ ሰራዊት በጋራ መሞት በጋራ መዳን ነው የሚፈልገው። እየተገፋ የማይከፈለው የፍላጎት ታጋይ ነው። እየተገፋ በል እየተባለ ያልሆነ ፖለቲካ ሴራ ብቻ እየተነገረው ከወንድሙ ጋር እንዲታኮስ እየተደረገ እየተሰራ ያለበት ሁኔታ አለ። ይሄን ቆም ነው ባይቶ ሰራዊቱ የተለያዩ መረጃዎች ይርሱታል። ቴክኖሎጂ ተጠቃሚ ነው። ሁሉም የተማረ ነው። ሁሉም ማንበብ ይችላል። ከጓደኛው መረዳት ይችላል። የሴራ ፖለቲካውን ትቶ ትክክለኛውን ለአማራ የሚጠቅመውን የትግል መስመር እንዲከተል በዚህ አጋጣሚ ከታች ያለው ሰራዊት መልእክት ማስተላለፍ እፈልጋለሁ። እየተደረገ ያለው በሴራ ከወንድሙ ጋር ከቤተሰቡ ጋር አብሮ ዲሞት ከወጣው ጋራ እንዲጋደል እየተደረገ ነውና ይሄን ሴራ ሰብሮ ምን እያደረጋችሁ ነው የሚል የሚጠይቅ ሰራዊት እንዲፈጠር እንፈልጋለን። አብዛኛው ሰራዊት ታፍኖ ሴራ ብቻ እየተነገረው ነው። ወደኛም ተቆሱ መንገድ ዝጉ በዚህ እንዳታሰልፏቸው ማንኛውም ወንበዴ እንደልቡ የሚንቀሳቀስበትን እኛ ግን የአማራ የነጻነት ታጋዮች በገዛ መሬታችን በዚህ አታልፉም እየተባለ የሚደረገው ነገር ትክክል አይደለም። ይሄንም ህዝቡ ፍርዱን እንዲያስቀምጥ የተገፋ ያሸንፋል ነው። ስለዚህ እኛ እየተገፋን ነው፣ ቁመን እያሰብነ ነው። ወንድሞቻችን ጋር መተቋቆስ አንፈልግም። እታች ያለው ሰራዊት አብሮ እንዲታገል አብሮ እንዲሞት አብሮ ነጻ እንዲያወጣ ለህዝቡ ዋጋ እንዲከፍል የልጅነት እድሜውን ሳይሰስት እየሞተ ያለ ሰራዊት ነው። የጋራ ጠላታችን ላይ የጋራ ክንዳችን እንድናሳርፍ ለዚሁ አጋጣሚ ጥሪያችን እናቀርባለን። ምክንያቱም የኦነግ ሸኔ ወታደር ያልተከለከለበት ቀጠና የአማራ ፋኖ የነጻነት ታጋይ የሚከለከልበት ታሪክ ተሰምቶም ታይቶም አይታወቅምና በዚህ ልክ ህዝባችን እውቅና እንዲኖረውና መከተልና መሆን ካለበት ጎን እንዲሰለፍ በዚሁ አጋጣሚ ማሳወቅና ጥሪ ማስተላለፍ እፈልጋለሁ። እየተደረገ ያለው ነገር ግን የአማራን ታሪክ ያጠፋ ይሆናል። አማራን ወደ አላስፈላጊ ለሌላ ባርነት እንዳርገው ይሆናል። ሌላ ርሱን እናስቀማው ይሆናል። ሌላ ማንነቱን እናስቀማው ይሆናል እንጂ አማራን ነጻ እናወጣውም። በእርግጠኝነት አሸናፊም ተሸናፊም ሳይኖር ትናንትና ብዙ ትግሎቹን አይተናል፣ አሳልፈናል። በታሪክ የምናውቃቸው የናፋና የነይዱን ትግል አይተናል። የተለያየ ጎራ ላይ ተውሎ መንግስትን እናሸንፋለን ብሎ ማሰብ ትክክል ስላልሆነ ከተቻለ ባንድ ላይ ቁመን ባንድ ሆነን ለወጣንለት ዓላማ የእውነት ከሆነ በጋራ እንድንታገል ነው አሁንም ጥሪ የምናቀርበው እና እየተደረገ ያለው ይሄ ነው። ያደረጉት ነገር ግን እንደ አማራ ህዝብ የሚያሳፍር የሚያሳዝን በታሪክ የሚያስወቅስ ነገ አንዳንዶቹን የግል ተጠያቂ በደሙ የግል ተጠያቂ የሚያደርግ ሆኖ እንደሚቀጥል በዚህ አጋጣሚ ማሳሰብ ፈልጋለሁና እኛ ብዙ ነገሮችን ለማድረግ ሞክረናል። አሜሪካን ሀገር ትልልቅ ጳጳሶች መጥተው አንዱን ሁሉ ጠይቀውናል። በእኛ በኩል ችግር የለም ብለዋል። መልሰን ስንጠይቃቸው አይ አልናገኛቸው አልቻለም ፈቃደኛ አይደሉም ነው ያሉ። በእኛ በኩል ግን ለአንድነቱ ሁሉንም ነገር ሰጥተን ኃላፊነት የሚባል ነገር ማንፈልግም ብለን ተልከን ቀርበን ለህዝባችን ስንል
እኛ የምንፈልገው ነጻነት እንጂ ስልጣን አይደለም። ይሄ ቁጣጦ ስልጣን ለማንም ስልጣን አያስፈልግም። እኛ ስልጣን ፈልገን ሳይሆን ነጻነት ፈልገን ነው። በዚህ ምድር አትኖሩም ተብለን ነው። አማራ ትናንት ሀገር የሰራው ትናንትና ሌላውን አለባበስ፣ አመጋገብ፣ አቀራረፍ እንዴት እንደሆነ ያስተማረው ህዝብ ያውለታው ተረስቶ ዛሬ በዚህ ምድር አትኖሩም ተብለን ነው። ስልጣን ፈልገን እንደ ሌሎች የስልጣን ጥማት ኖርብን አይደለም። ጫካ የገባ ነው። ነጻነታችን ተነፍገን አትኖሩም ተብለን መኖራችንን ለማረጋገጥ ነውና አትኖርም የተባለ ህዝብ ደግሞ በአንድ ላይ በጋራ ነው የጋራ ጠላቱን የሚያሸንፍ። ያለበለዚያ ግን እንደ ኩርድ በታሪክ እንደ ኩርድ እንዳንጠፋ ሰጋለሁና ህዝቡ ትክክለኛውን መስመር መርጦ መታገል ያለበትን መሞገት ያለበትን ትክክል ያልሆነው ትክክል አይደለም ብሎ በሚጽፈው በሚናገረው ልክ መልእክት እንዲያስተላልፍ ህዝባችን ከጎናችን እንዲቆም በዚህ አጋጣሚ መልእክት እናስተላልፋለን። ይሄ ነገር እየተሄደበት ያለው አቅጣጫ እንደ አማራ የሚያቆም እንደ አማራ እንደሚያደርግ እንደ አማራ ወደ ነጻነት የሚወስድ ስላልሆነ ለህዝባችን ከፍተኛ ስጋት ህዝባችን በኢኮኖሚ በልማት ዛሬ ከቦታ ቦታ መንቀሳቀስ አቅቶት በራሱ ልጆች ታጋይነን በሚሉ በመንግስት ተላላኪዎች እየተቀማ እየተዘረፈ እየታገተ ያለበት ሁኔታ ነው ያለ። ፋኖን በሚመስሉ ንብረት በሚያካብቱ ብልጽግና ባደራጃቸው ሰዎች እየታገተ በሚሊዮን እየተጠየቀ ዛሬ አሜሪካን ሀገር ቤተሰብ ያለው እየተለቀመ ገሪ አሜሪካን ሀገር ቤተሰብ አለው እየተባለ እየታገተ የኔ ያህል ሚሊዮን እየተጠየቀ ያለበት ድህነት ነበር የሚጠላው። ዛሬ ደግሞ ሀብታም መሆን የተጠላበት ዘመን ላይ ደርሰናልና ይሄ ህዝብ ያሳዝናል። የሚያሳዝን ህዝብ ነው። ወጥቶ መግባት ያቃተው ህዝብ ነው። እንቅልፍ ያጣ ህዝብ ነው። ህጻናት እየሞቱ ነው፣ እየተገደሉ ነው፣ እየተረሸኑ ነው። ይሄ ጸረ አማራ በሆነ ስርዓት ብዙ ግፍና በደል እየደረሰባቸው ነው። ይሄን ለዚህ የሚያስብ ሰው ትክክለኛውን መስመርና ትክክለኛውን መንገድ ይዞ መታገል አለበት የሚል ሐሳብ አለን። በዚህ ልክ መልእክት እናስተላልፋለንና ሀብታሙ ያለኛ ሐሳብ ይሄ ነው። ሌላ ጥያቄዎች ከሌሉ እኔ በዚህ ጨርሳለሁ።